ይቅርታ እኔ በሚዲያ ስሟንም ጠርቼም አላቅም። አንተ ጋር ከመጣሁ ወር አልፎኛል። እኔ ብዙ ቁስል አለብኝ፣ ሰው የማያውቀው ፈጣሪ የሚያውቅልኝ። እኔ ብዙ ችግር አለብኝ። ሽማግሌ ልኬያለሁ። እኔ አንድ ትርፍ ቃላት እዚህ ተናግረልኝ ስትል መረጃ ካንተ ሰው ሽምግልና ልኬያለሁ። ማድረግ ያለብኝ እንደሌላ ሰው ሚዲያ ላይ ወጥቼ እንኳን አልተናገርኩም። ምክንያቱም እኔም እሷ ግን ነገ ወድቅ ትደርስልኛለች የሚለው የእሷን ብዙ ነገሮች አርግታለች፣ ብዙ መልካም ስራ ሰርታለች። ይህንን በማለት ስሟን ጠርቼ አላውቅም። ምክንያቱም ነገ ከወደቁ ብትጠራ ትመጣለች የሚለው ስለማስብ አንተንም ሰው ከዚህ የተለየ ቃል ተናግሬ እንደሆነ ትናገራለህ። የምትቆመው ለእውነት ነው። ስንት ብር ነው መሲ የተበላሽው? አንቺ ጋር ስንት ነው የተበላሽው? አንቺ 3200 ድርሃም። እኔ የሽርካ ልጆች የምታውቁኝ በሙሉ ኮመንት ላይ ጻፉ። የሽርካ ልጆች የምታውቁኝ የሁሉ ህዝብ ሲያውቅ የምታውቁ ልጆች ኮመንት ላይ ጻፉ። ሌላ መረጃ ምንም አልፈልግም። እኔ ቤተሰቦች ተቦታቸው ተፈናቅለውብኛል፣ ቤት ፈርሶብኛል። እኔ ድጋሚ ብዙ ነው። እኔ የምናገርበት አቅምም የለኝም። ደክሞኛል። የሰው ሀገር ራሴን እንዳላጠፋ እኔ ቤተሰብ አለኝ። ማን የተበላችው? በሙኒስ ነው የዳምላክ እኔ አልካደችኝም። እኔ ግን ሚዲያ ላይ ወጥቼ መናገሩ አቅሙ የለኝም። ሽማግሌ ልኬባታለሁ፣ የሚቀርቧትን ሰዎች ልኬያለሁ። አሁን ግን ዛሬ ምን ይፈልገስ አልመጣሁ። እኔ ችግር ላይ ነኝ። ራሴን ከማጠፋ ሰው ሀገር ብዬ ነው እዚህ የመጣሁት። እኔ ንግግር አልችልበትም። የኢትዮጵያ ሚረዱኝ። ኦኬ፣ ያንቺን ብር አይደለም ግማሽ ብር አስገብታለች ስትላከች ያንቺ አይደለም አይደል? አይደለም። ማነው ለኛ የሚያዝንልን? ማነው ለኛ የሚቆምልን? መሲ አንቺ እንትና ነሽ እንዴ? አዎ ላኪልኝ ብዬ ልኬላት ነበር አይደል? ነው አንቺ ነሽ? አዎ አታችልም እንዴ? መብረቁ ሙኒት ማንጣት አትችልም፣ መልስ መስጠት አትችልም ከይቅርታ ጋር ልጅናት ነኝ። ተሳኡዲ ያልሆንልኝ ብሎ መልሼ ልጆችን 4 ልጅ አራግፌ ዱባይ መጥቼ በካሽ ያስገባሁልሽ። ስልክ ብታናግሪ ምን ትሆኛለሽ? አንደኛ የኔንም ህይወት አበላሽተሽ የወንድሜንም ህይወት አበላሽተሽ ብዬ ትናንት ሪከርድ አድርጌልሻለሁ። አይተሽ ዝም ምን ያልሽው የቤተሰብንም ቀልብ ሰብረሽ አራልህን ፍሪ ታይ ሰው ባያሻል ያይሻል ታያለህን ፍሪ ታይ ቢስሚላህ። እንዴት ነው በውስጥ ምለምንሽ? በቀን ነው ምለምንሽ በውስጥ ወላሂ ላዚም በቀን 9 ወር ወንድሜ ዲስ ተቀምጦ 9 ወር ዛሬ ነገ እያልኩ ማለት ነው። ታው ዛሬ ነገ ወር እየቀለጠልኩኝ አልሆንልኝ ቢል መጨረሻ ተስፋ ቆርጦ አፋር ክልል ስራ ፍለጋ ሄዲ። የቤተሰቦቼ ቀልባቸው ተሰብሮ ወንድሜ ቀልቡ ተሰብሮ እኔ ቀልቤ ተሰብሮ ወላሂ ላዚም በቀን ነው ምለምናት። ሪከርድ እንኳን መልስልኝ ወላሂ ላዚም እንዲያው ግማሽ እንኳን ስጭኝ። እንዲያው ታኔ ተባሰብሽ እንዲያው ትንሽ እንኳን ግማሽ ስጭኝ ወላሂ ላዚም። እኔም ስንቱን ነው ያመጣሁት። ልጆችን እንኳን በስርዓት አብልቼ በስርዓት አጠጥቼ ያኖርኩ ሰው አይደለሁም ልንገርሽ። ግን ወንድሜ ደግሞ ህይወቱ እዛ አልሆነለት ሲል የተሻለ ደግሞ ብዬ ነው ያመጣሁት እንጂ እንዲህ ስሞልቶ ተርፎኝ አይደለም ወላሂ ላዚም። ግማሽ እንኳን ትስጠኝ። ሶሻል ሚዲያ ላይ ወጥቼ እንደሰው መከራከር አልችልም፣ መነጋገር አልችልም። እኔ ምንም ከዚህ ውጭ ምለው ነገር የለኝም። አላህን ፈርታ ግማሽ ትስጠኝ ካልፈለገ ምንም ያደረገችው ነገር የላትም። 10 ወር ነው ተጀመርኩኝ 350 ሺህ ሰጫታለሁ። ግማሽ እንኳን ትስጠኝ አላት።
እኔ ክስም አይሆንልኝም በየሚዲያው እየሄድኩኝ እኔ አላበትም። እኔ ነው የምለው ከዚህ ውጭ ምን ያለኝም ግማሽ እንኳን ትስጠኝ። ሰላም አለይኩም። ሰላም አለይኩም። እሙ ሙባረክ ስትል እኔ መጀመሪያ ላይ ነበር እንደውም ተምር ባለችበት ሰዓት ገዝት ልኬ እየጻፍኩልህ ያለሁት አልታየህም መሰለኝ። አቤት አንቺ እሙ ሙባረክ ነሽ? አዎ ተታች እኮ እየጻፍኩልህ ነበር። አረበኛ ስለሆነ አላየኸውም መሰለኝ። ስሙ በአረበኛ ነው። በአማርኛ መስሎኛል። እሺ እሙ ሙባረክ ያንቺ ነው ተራው። እሺ አንቺን ነበር መጀመሪያ ልጠይቅ የነበረው ምክንያቱም አንቺና ፀሐይ ናት በጣም ማለት ነው የእናንተንም እሺ አዎ መብረቁ የኔ አልቅሼ ደክሞኛል። ወላሂ በጣም ነው የደከመኝ። አንተንም በጣም ብዙ እንዳጨናነቅኩ ታውቃለህ። 2 ወር ሙሉ አልቅሼብሃለሁ እና እኔ እባካችሁ አሁንም የኢትዮጵያ ሕዝብ ፍርድ ስጡኝ። እኔ ሀቄን ነው የምፈልገው፣ ገንዘቤን ነው። ሌላው ነገር አልተሳካም። ትምጣና እዚህ ጋር እንነጋገር። በማዳም አስፈራርታኝ የምትለው ማዳም ያላስፈራራቻትም ለምን እንደደወልኩም እሱን ብንነጋገር እሷና እኔ ቀርበን የተሻለ ይሆናል። ትምጣ ሼር አድርግላትና ትምጣ። ምክንያቱም ከኔ ብቻ ሳይሆን ከሷም ከኔም ሰምተን እሷም ተካደች እኔም ተካርኩ በመረጃ ብንነጋገር ጥፋት አለብኝ ይቅርታ ጠይቃታለሁ። ስንት ብር ነው? 10,500 ድርሃም። ኦኬ አንቺ ነው በየወሩ 500 ያድርጉታል። አንቺ ወንድምሽን ለማምጣት ያልሽው አለች 5 ወንድሜ ለማምጣት ነው። ወንድሜ አሁን ላይ ተስፋ ቆርጦ በረሃ ገብቷል። የጠየቁት ሰውዬ ቪዛውን ያየልኝ ሰውዬ መጥቶ እዚህ ፊት ለፊት መነጋገር እንችላለን። ትምጣና በቃ ህዝብ ይፍረድ። እኔ ጋር ጥፋት አለ። እኔ ጥፋቴን ተቀብዬ ይቅርታ ጠይቄ እወጣለሁ። ገንዘቤን በሰላም ትስጠኝ። እኔ ምንም ነገር ከሷ ጋር መነጋገር አልፈልግም። መብረቁ ነግሬሃለሁ። ያገር ልገባ አሁን የቀረኝን ቀን እስካሁንም የደረስኩት በሷ ምክንያት ነው እና እባክህ አሁንም እኔ ትስጠኝና መቁረጥም ታለባት ህዝብ ይፍረድና አይ ይሄን አድርጋለሁ የምትለውን በመረጃ ይዛ ትቅረብና ትቁረጥ። በቃ ቀሪ ገንዘቤን ብቻ ትስጠኝ። እኔ ሌላ ምንም የምፈልገው ነገር የለኝም። ከሷ መነጋገርም አልፈልግም። ምናልባትም በቃላት ያስጠየኳት ነገር ካለ ይሄን ብላኛለች ትበል። እኔ በህዝብ ፊት ይቅርታ ጠይቃታለሁ። ችግር የለብኝም እኔ